አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። የኦሮሚያ ዘፋኞች ቴዲ አፍሮን ሰደቡት። ማንንም ያልጠበቀው ክስተት። ቴዲ አፍሮ ከቤተ ክርስቲያን ይወገዝ ተባለ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊ አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊ አዲስ መረጃዎችን ወደ እናንተ እናደርሳለን። ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የሩንታን ጫናችሁን ተከታተሉ ስል በድጋሚ በሉል እግዚአብሔር ስም ጠይቃለሁ። ቴዲ አፍሮ ምን ገጠመው? እንግዲህ የኦሮሚያ ዘፋኝ አቀንቃኞች ሆኑት እንግዲህ ለቴዲ አፍሮ በትናንትናው ዕለት በጣም አስደንጋጭ የተባለ የመልስ ምት መስጠታቸውን በይሳት እየተመለከትን እንገኛለን። እንደዚሁም ደግሞ የፕሮቴስታንት እምነት ተከታዮች ቴዲ አፍሮ ከቤተክርስቲያን መወገዝ አለበት በማለት እንግዲህ እንደመጡም እየተመለከትን እንገኛለን ማለት ነው። ሌሎችም አጠራጠር ያሉ ወቅታዊና አዲስ መረጃዎች አሉ። እስከመጨረሻው ድረስ እንከታተል። ቪዲዮን መጨረሻ ላይ ሐሳብ እንሰጥበት ይሆናል። ወደ ቪዲዮቹ። ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምጻውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ። መሐረቡን ስጡት ያዞምባ አይደል ካለ፣ ሳቅን ላለቀሰ፣ ለቅሶ ዳስ ለጣለ። ድምጻውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። አሁን ግን በዘፈነው ነገር ላይ እኛን አልተናገረንም፣ እንደ ኦሮሞ አልተናገረንም። እኛ የኦሮሞን ህዝብ አላለም፣ ኦሮሞን አላለም፣ አልተናገረም። የተናገረው ስርዓቱን ነው። ስርዓቱን ደግሞ ተናገረ ማለት ስርዓቱ ይመልስለት እንጂ ለምንድን ነው እኛ የምንመልስለት? ኦኬ አርቲስቶች ምናምን እንግዲህ አሁን እንግዲህ እዚህ ጋር የሚታየኝ ምንድነው አርቲስቶቻችን አይ ዶንት ኖ ከባድ ነገር ነው ግን ያለው ነገር ሀገር ሞታለች ማለት ምንድን ነው? ታዲያ ሀገር ሞታለች ሲል እኮ ትግሬውንም አማራውንም ኦር ሁሉንም እኛ ለምንድን ነው መልስ የምንመልስለት? ሀገር እኮ ማለት እኮ ሶማሌ፣ ወላይታ ሁሉም 84 ብሔር ብሔረሰብ ያለበትን ነው። ለምን እኛ ምን አገባን ለብቻ መልስ ምን ነው? በ17 መርፌ ቢል ኖሮ ምናምን ነገር የተለየ ነገር ቢናገረን ኖሮ ኦኬ ይቀሩ። እኔ አሁን እንደውም የፈራሁት ምን ነበረ? ዱላ ይዘህ መተህ እጅን አጣምረ ምናምን ብሎ ይገጥማል፣ እግዚአብሔር ምስክሬ ነው ይገጥማል ብዬ እንዲህ ነበር በቃ እንዲህ ነበር ስጠብቀው ነበር። ግን ያንን አለ። ምክንያቱም አናኛችሁ የሚለውን የኦሮሞ ልጅ መንገድ ላይ ወጥቶ የቀረውን ዘፍኖ በእኛም ሀዘን ላይ ዘፍኖልናል። ስለዚህ አሁን ይህን ነገር አልተናገረም፣ ኦሮሞ ብሎ አልተናገረም። ምክንያቱም በየቦታው የነበረውን እኔ ትንሽ እንዲያውም ምንድነው እኔ እንጃ እኔ እንዲያውም እኔ ደጋፊ ነው የሚመስለኝ መድኃኒዓለም ምን አሁን አዲስ አበባዬ በሚለው ዘፈን ላይ ዘፈናት አለች አምረሽ ደምቀሽ ምናምን የሚለው የልማቱም ደጋፊ ነው ብዬ ነው የማስበው። ልማቱንም ደግፎታል፣ እዚህ ጋር የሚለማውንም ደግፎታል። ምሰሶ ዘመመ ጣራውም ያፈሳል፣ ሀገር የሞተበት የት ሄዶ ያለቅሳል ይላል። ይቀጥልናም ለካ እንዲህ ነው ማልቀስ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ሲል ይቆጫል። እነዚህ የሀገርን መሞት የሚገልጹ ስንኞች የተዘፈኑት የኢትዮጵያ ትንሣኤ ተበስሯል የሚል መግለጫ የትንሣኤ ዕለት ያወጡ ጠቅላይ ሚኒስትር በሚኖሩበት ከተማ ላይ ነው። ይህ ዘፈን የተዘፈነው ከከፍታ ማማ ላይ ነንና አታውርዱን የሚሉ ዳንኤል ክብረቶች ባሉበት ሀገር ነው።
የአገር አንገት መድፋት የአገር ሐዘንና የተስካር ዳስ መጣል እንደሚገባ የሚያብራሩት ቃላት የተዜሙት አውሮፕላናችን እየበረረች ነው የሚሉ ተመስገን ጥሩነሆች ባሉበት መዲና ነው። አክሱም ላሊበላን በአንድ ዓለት አጽንቶ አልራመድ አለ አገር ተለያይቶ ምሰሶ ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል የሚሉትን ቃላት በዘፈንና ሙዚቃ ለማውጣት የሃጫሉ ሁንዴሳን ነፍስ በቀጠፉ ሰዎች ፊት መቆምን ይጠይቃል። ዳስጣል ልቤ ዳስጣል ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል እያሉ ለመዝፈን ሚሊዮኖችን ገድለው ሚሊዮኖችን ያፈናቀሉ ሰዎች መጋፈጥን ግድ ይላል። ኑ ሰዎችን እንግደል፣ የሰዎችን መሞት ማዳነቅ አይገባም የሚሉ ሰዎችን መጋፈጥን ግድ ይላል። ከዚህ በላይስ መርዶ የለም ባንዲራህን አንሳው ብሎ ለመምከርም ከዚህ የላቀ ሐዘንም የለም ብሎ ለመጮህ ኑ ሰው ገድለን ዛፍ እንትከል ከሚሉ ጨካኞች አጠገብ መገኘትን የህዝብ ድምፅ ለመሆን መቁረጥን ያመለክታል። እዚህ ጋር ለአገዛዝ ገረዶች ለብልጽግና ምዕመናንም አንድ ነጥብ ማስቀመጥ ያስፈልጋል። ቴዲ አፍሮ አገር ሞቷል የሚለን የት እየኖረ ነው? ራሱ የሚኖረውስ ኢትዮጵያ ስላለች አይደለም ወይ ሊሉ ይችላሉ። ይህ ከየትኛውም የፖለቲካ ምንዱብ የሚመጣ ጥራዝ ነጠቅነት የደፈነው ነብዩ ባያዊ ጥያቄ ቢሆንም ፖለቲካ ሳይንስ አገር ሞተ የሚባለው መቼ ነው የሚለውን ተርጉሞት አልፏልና እሱን ማስታወስ ያስፈልጋል። የአገር መሞት ማለት በአንድ አገር ውስጥ የመሬቱ መጥፋት ሳይሆን ያንን መሬትና ህዝብ የሚያስተሳስረው ስርዓት መፍረስ፣ የማህበራዊ ጋርዮሽ ወይም ሶሻል ፋብሪክ መበጠስ፣ የህግ መጣስ፣ የሉዓላዊነት መሸጥና ተስፋ ማጣት ሲከሰት የሚመጣ ነገር ነው። ይህንን ዌን ስቴትስ ፌል ኮዝስ ኤንድ ኮንሲኩዌንስስ እና ዋይ ኔሽንስ ፌል እያሉ ሮበርት ሮትበርግም ሆነ ዳሮንና ጀምስ ትላልቅ ጥራዞችን ያሳተሙበት ፍራንሲስ ፉኩያማ ስቴት ቢልዲንግ እያሉ የጻፉበት ትርጓሜ ነው። በእርግጥ በአሁኑ ሰዓት ተስፋ ያለው ወጣት ዲግሪ ያልፍልኛል ብሎ የሚያለም ተማሪ ሰርቼ ለወጣለሁ የሚል ወዛደር የተከበረ የአገር ድንበር አለን፣ ልጄን ቆሜ ድረዋለሁ፣ ቆሜ ያስመርቃለሁ፣ ሳረጅ ይጦረኛል ብላ ተስፋ የምታደርግና ትስንት ነች። ሳልታገት በገባሁ የማይላባት በኢትዮጵያ ምድር አለን። ስንቱስ ህዝብ በአገሩ ባይተዋር ሆነ፣ ስንቱስ ወደ አገሩ ዋና ከተማ እንኳን አትገባም፣ ከሰፈርህም አትወጣም ተባለ። ስንቱስ ካሳደገው መንደር ከኖረበት ቀዬ ተነቀለ። ለዚያም ይመስላል ድምፃዊው ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ሲል ያዜመው። አገር የሚሞተው ማህበራዊ ግንኙነት እንዲበጣጠስ ሲሰራ ነውና አንዱን ህዝብ በሌላው ላይ እየቀሰቀሱ ጦርነትን እያባባሱ የእንትና ብሔር የእገሌ ጠላት ነው ተነስ እያሉ እነንትና ይገንጠሉልን እያሉ አገር የገደሉ ሰዎችን ታዝቦ ዝም ማለትን ያልወደደው ድምፃዊው አገር ሞታለች የትስ ተሄዶ ይለቀስ እያለ የህዝብን ብሶት ያንጎራጉራል። አገር የገደሉትን ከሃዲዎችና አታላዮች ለመግለጽ የተጠቀመው ስንኝ ደግሞ አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል በማለት ነው። አባይ ለዘዴው ሲል አብይ ለዘዴው ማለት የቀረው ይመስል አብይንና አባይን እያፈራረቀ እንዳዳምጡለት የፈለገም የሚመስለው ቴዲ አፍሮ ሰዎች የሚወዱትን እየነገርህ ወደ ገደሉ ወስደህ ጣላቸው፣ ከዚያም በሬ ሆይ ሳሩን አየህና ገደሉን ሳታይ ብለህ ተርትባቸው ብለው የጻፉትን አብይ አህመዶች በአባይ አንደበታቸው አታለው እንደከዱት ይህም እንዴት አገርን እንዳሳመመ ሲገልጸው አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል እያለ ነው። አባይ ማለት ውሸታም ቀጣፊ ማለት መሆኑን ልብ ይሏል። ወርቅ ላበደረ ጠጠር፣ እህል ላበደረ አፈር የሚል ብሂልን የሚያውቀው ደግሞም ወርቅ ሰጥቶ ጠጠር የተመለሰለትን የኢትዮጵያ ሕዝብ በሚገባ የተረዳ የሚመስለው ቴዎድሮስ ካሳሁን ፍቅርን ያህል ከወርቅ የላቀ ነገር የሰጠን ሕዝብ ከጠጠርም የድሮንና የቦምብ ጠጠር እንደተመለሰለት ያውቃልና ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት በማለት የሀገሩን ሕዝብ እጅ አመዳፋሽነት ይገልጻል። ዝም ማለት ተገቢም አለመሆኑን አበክሮ ይናገራል። የጠጠሩን ጠጣርነትም በአለት ለውጦት ክብደቱን ይገልጸዋል። አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት። አገር መሞቷንም ሆነ አባዮች የተጣለባቸውን እምነት ጥለው ህዝብንም አጋድለው ለሐዘን መዳረጋቸውን ለመግለጽ የሐዘን ዳስጣል እያለ ያዜመው ቴዲ አፍሮ በዚያ የመንጋነት ዘመን ኑ ተደመሩ እያሉ አንጋግተው ኑ በፍቅር እንሻገር እያሉ አታለው ህዝብን ገደል ውስጥ በሬነህ ብለው መጣላቸውን ሲገልጸው ደግሞ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር በማለት ነው። በእርግጥም ብልጽግናዎች በእርግጥም አብይ አህመዶች ፍቅር የሚወደውን መዋደድንም የሚችልበትን የኢትዮጵያን ህዝብ በደካማ ጎኑ ገብተው ና ተደመርና ተፋቀር ብለው ጠርተው በመጨረሻ ወደ ዳር ገፍተውታል። ግማሹን ተገንጠል ከፊሉን አገር አፍራሽ ነህ እያሉም እየገደሉት ነው። ከመሃል ከተማም እያፈናቀሉት ነው። እንዳስተዋይ የኪነት ሰው ይህንን የተረዳው ቴዲ አፍሮ የእነዚህን አታላዮች ጠባይ በፍቅር ጠርተው ከመሃል ሆነው ወደ ዳር መግፋታቸውን አልበቃ ብሎ ሌሎችን አገር አፍራሽ ማለታቸው የገረመው ይመስላል። እናም ወይዳንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን ብሎ አዚሟል። አንድ የኦህዴድ ሰው ለምሳሌ አዳነች አቤቤ፣ ለአብነት አብይ አህመድ
ወይም ብርሃኑ ጁላ ለአንድ የአድዋ ገበሬ ኢትዮጵያዊነትን ለአንድ መንዜም ስለ ኢትዮጵያዊነት ሊያስተምሩት ሲዳዳቸው ደግሞም አንድን የአክሱም ሰው ወይም አንድን የላሊበላ ነዋሪ ኢትዮጵያን ሊያፈርስ ሲል ደረስንበት ሲሉ የዘመናችንን አያው የሚያሳይ ነው። እናም ቴዲ ልጅ ለናቷ ምጥ አስተምራ አታውቅ የሚልና ወግድላቸዋል። አገር የገደሉት ሰዎች ሌሎችን በአገር አፍራሽነት መክሰሳቸው ያልተዋጠለት የሚመስለው ከያኒው ከነገ ዛሬ ዝም ባልኩኝ የራሴን ጩኸት ተነጠቅኩኝ በማለት ጩኸቱን የተቀማውን ሚሊዮን ሕዝብ ወክሎ ያንጎራጉራል። ከ150 ዓመት በፊት አንድ በአፄ ቴዎድሮስ ግፍና በደል የበረከተባት ባለቅኔ በሷም ሆነ በወገኗ ላይ አንድ ንጉሥ የሚያደርሰው መከራ ባየለባት ጊዜ አንድ እግር በርበሬ መንቀል ተስኗችሁ አቃጥሎ አንገብግቦ ለብልቦ ፈጃችሁ ብላ መቀኘቷ ለትውልድ ተላልፏል። ታጋሹ የኢትዮጵያ ሕዝብ ዘንድሮም በአንድ 7ኛ ንጉሥ ነኝ በሚሉ ሰው መገደሉና መፈጀቱ ያስቆጨው ድምፃዊ ቴዲ አፍሮ ካለቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይልና ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል በማለት ይጠይቃል። የኢትዮጵያ ሕዝብ በአንድ ራሳቸውን እንደ ነብር በሚመለከቱ ንጉሥ ይህንን ያህል ሲፈጅ ጭካኔና የሕዝቡን ዝም ማለት ኢተገቢነትም ዝም ያሉ በጎች በነብር ከተበሉበት ሁኔታ ጋር ያነጻጽረዋል። እናም ዝምታ ወርቅ ነው የሚሉ ሰዎችን ይህንን አባባል አለቦታው እየተጠቀማችሁበት ነው፣ እንዲህ ያለውን ነገር እንደ በግ የሚያስበላ ነውና ዝም አትበሉ፣ ዝምታ ወርቅ ነው ይሉት ፈሊጥ በተለይ አሁን ለመበላት ይዳርጋል ሲል አበክሮ ይመክራል። የራሴን ጩኸት ነጠቁኝ ብሎ ሲቆጭም አገሬ ሞታለች ብሎ ዳስ እንጣል ሲልም እናት ለልጇ ምጥ አስተምራ አታውቅም እያለ ወግድ ሲልም በእርግጥም ወግድ መባል ያለባቸው ብልጽግናዎች እንዲህ ባሉት የቴዎድሮስ አፍሮ ድፍረቶች ዳስ ጥለው ቢያዝኑ ልክ ናቸው። የኢትዮጵያ ሕዝብ ከዛሬ ነገ ይለወጣሉ እያለ ተስፋ ሲያደርግ እነሱ ግን ተስፋውንም ሕይወቱንም ሲነጥቁ ጩኸቱንም ሲቀሙ ባስተዋለ ወቅት አለ ጊዜ ገና ነው እያልኩት ራሴን በደልኩት በማለት ለራስ የተጻፈን ቁጭትና ጸጸት ፍቅርን ብዬ እንጂ ተግቼ ለሰላም እኔ መታገሴ መች ከአገር ይበልጣል እኔስ አንድ ነፍሴ በማለት አገር ከአንድ ሰው ነፍስ እንደምትገዝፍ በመግለጽ እንዲህ ካለ ሕይወት ለመላቀቅ ሊከፈል የሚገባውን ቁርጠኝነት ግልጽ አድርጎ ያስቀምጣል። ዝምታ ወርቅ አይደለም በአንድ ነብር እንዳለቁት 12 በጎች ያደርጋል የሚለው ከያኒው የሱ አንድ ነፍስ ከአገር አትበልጥምና ዝም ማለትን እንዳልወደደ አገሩንም ጩኸቱንም ሲቀሙት ዝምታን እንዳልመረጠ ይገልጻል። ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት የሚለውን ሐሳብ በተለያየ መልክ ደጋግሞ ያስተጋባው ቴዲ አፍሮ የሚኖረው ሰዎች ገላችሁ ላይ አረንጓዴ ቢጫ ቀይ አርማ ያለው ንቅሳት ተነቅሳችኋልና ወደ ጥምቀት ንግስ ወደ መስቀል በዓል አትሄዱም እያለ የሚያስረውና የሚሰውረው አገዛዝ በሚኖርበት አገር ውስጥ ሆኖ ነው። የአገርን ጩኸት ቀምተው አገር እያፈረሱ የቀጠሉት ገዢዎች ስንሞት ኢትዮጵያንን ሲሉ እንዳልነበር ራሷን አገሪቱን ኢትዮጵያን ኢትዮጵያ እያደረጉ ነውና ባቆዩት አገር ጀግኖች በአንድነት ባርበኝነት እንዴት ይገፋ ኢትዮጵያዊነት በማለት በደምና አጥንት የቆየችን አገር ለችርቻሮና ለተገንጠሉልን ዘመቻ እንዳዋሉት ይጠቁመናል። እነዚህ ለእናት ምጥ ሊያስተምሩ የሚዳዳቸው ሰዎች የአክሱምንና የላሊበላ ልጆች አገር አፍራሾች ብለው አገር ሲያፈርሱ ዝም ማለት የታሪክን አደራ መብላት መሆኑን ትውልድ ይገነዘብ ዘንድም አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ አገር ተለያይቶ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል። እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል፣ እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው። ለእምነቴ እንደዚህ ነኝ። እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም ዕውቅና አትሰጥም። ዘፈን ከሰይጣን ነው። ዘፈን ከአጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ እርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወመው። ወደ ቤተክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይህንን ነገር ደግፋም አክብራም አስከብራም አታውቅም። ግፈኝነት በድፍን ሀገር ሲረብ ግፉ ጽዋ ሞልቶ ሲፈስ ግፈኝነትን ለምን ብሎ ሞግቶ ከሀገር ከማጽዳት ይልቅ ለግፈኞች ዳይፐር የምትቀይሩ ነቢያት ነን ባዮች። መንግስት እየመራ ህዝብ በድሮን ጭምር ሲጨፈጨፍ
ዜጎች በማንነታቸው እየተለዩ ሲመነጠሩ፣ ሴትና ህፃናት ሲደፈሩ፣ ሲገደሉ፣ ሀገር አልባ ስንሆን፣ የጅምላ ስደት ሲበዛ፣ ሃይማኖትን ለይቶ ለማጥፋት ሲሰራ፣ የሃይማኖት አባቶችን በተለይ ደግሞ ገዳማውያንን ስለ ሀገርና ዓለም ሰላም በጸለዩ የሞት ጽዋን እንዲጎነጩ ሲደረግ ይህንን ለምን ብሎ የሚሞግተውን አካል እያሳነሳችሁ እነዚህን ጉዳዮች በመንግስት ስለሚፈጸሙ ጽድቅ እያደረጋችሁ አትናገሩ፣ አትንኩ የምትሉ ሁሉ ዛሬ ዘፈንና ዘፋኝነትን ኦርቶዶክሳዊነት ኮሮጆ ውስጥ ከታችሁ ይችን ቤተክርስቲያን ደግሞ ለመውቀስ ተንደርድራችሁ መጣችሁ። ይሄ ድብን ያለ ፈሪሳዊነት ይባላል። የቱን ወቅሰ የቱን ትተዋለ? በወንጌል ሁሉ ኃጢአት ተብሎ የተገለጸውን አምጥተ ልትናገረው ይገባል። መፍራት ወደ ኋላ ማለት እኮ አይጠበቅም። ለሁሉም ነገር እኩል መናገር ነው። ስለ ዘፈንና ዘፋኝነት ኃጢአት አይደለም ብሎ የሚጨቃጨቅ የለም። ምርጫ ማጣት ግን ሀገር ስትባል ግን አይደለም ዘፈን ሞት ያለበት ጦርነት በወታደር ልብስ ለአገር ሉዓላዊነት ተዘምቶ ይፈጸማል። አሁን ዘፋኝነትና ዘፈን ላበረታታ አይደለም። ነገር ግን በዘፈን ውስጥ የተነሱ ሐሳቦችን ሀገር ውስጥ ያሉ የግፍ እውነቶችን ሁሉም በየገባው ልክ ዛሬ ዘፈንን የተቃወማችሁ እዛ ማዶናችሁ እርግጥ ኦርቶዶክሳዊነትን ለማጥቃት የተከፈተ ነገር እንደሆነ ግልጽ ነው። ግን ግዴላችሁም እዛ የጠላችሁ ዘፈን ውስጥ ያለው ሐሳብ ወጥቶ መነገር አለበት አይደለም? ከዘፈን ውስጥ እናንተ ተናገሩት። እኛ ቤት ውስጥ ያላችሁም ሰዎች ለእንደዚህ አይነት ጉዳይ ተግ ስትሉ ደስ ይላል እውነት ለመናገር። ግን ለሌላውስ ጉዳይ አርሲ ላይ ትላንትና የኦርቶዶክሳውያን ደም በዛን ያክል ግፍ ሲፈስ በየመድረኮች በተለይ ደግሞ እንግዲህ አገልጋዮች ምንድነው ስታረጉ የነበር አይደል? እኔ ጋር ሞቱ ካልደረሰ አይንካኝ፣ እንደውም ምን ልታረጉን ነው ምን አርጉ ትሉን አላችሁ ስትሉን ነበር። ገዳይነት ጽድቅ ሆኖ ዘፋኝነት ኩነኔ ሊሆን አይችልም። ኩነኔው ለሁለቱም ይሰራል። ሁለቱንም እኩል እንቃወም፣ ሁሉንም እኩል እናውግዝ። እቺን ሃይማኖታዊ ካድሬ ሰምተናት እንመለስ፣ እንሄድባታለን። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። መከፋፈል፣ ልዩነትን በኢየሱስ ክርስቶስ የሚረጭ መንፈስ የተመታ ይሁን። ማለት እኔ ነብዩ ኤልያስ በተጠራበት የማዕረግ ስም ነብይ ብዬ አንተን ልጠራ አልችልም። አንተ ራስን ጠርተ የመጣ ነብይ እንደሆንክ ማንም ያውቀዋል። መንግስት እናንተን ለምንድነው ማያስራችሁ ለምንድነው ማይቃወማችሁ ብለህ ጥያቄ ስትጠይቅ እንደዚህ ስለሚሆኑለት ነው። አንድ እሱ የተቃወመውን ይቃወማሉ፣ እሱ የደገፈውን ይደግፋሉ። ሁለት ደግሞ ትውልዱን አደንዝዘው ይዘውለታል። ለመንግስት ትውልዱን አደንዝዘው ይዘውለታል። ማለት ሰው እኮ ሐኪም ቤት ሄዶ ማደንዘዣ ሊወጋ ይችላል። ከዛ ማደንዘዣ በላይ ትውልዱ መንግስት ላይ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጥያቄ እንዳያስነሳ አደንዝዘው ከያዙ ማደንዘዣዎች ዋነኞቹ እነዚህ ሶኮልድ ነቢያቶች ናቸው። ጀርባቸው ቢፈተሽ ከፍተኛ የትውልድ እንባ፣ ከፍተኛ ወንጀል፣ ከፍተኛ ኃጢአት የሚገኝባቸው ሰዎች ናቸው። ግን ለምንድነው መንግስት እነዚህ ሰዎች ላይ ምርመራ የማይከፍተው? አይከፍትም። ዋይ ስትል ትውልዱን አደንዝዘውለታል። ጥያቄ እንዳይጠይቅ አድርገውለታል። ትውልዱን አሽቃባጭ አድርገውታል። ከድሃ መቀነት ሳንቲም እየፈታ የቪኤት ባለቤት ነው። ከድሃ መቀነት ሳንቲም እየፈታ የፎቅ ባለቤት ነው። ኪሱን አሳብጦ ነው የሚዞር። ትውልዱ ለምን ብሎ አይጠይቅም። መጽሐፍ ቅዱሳዊ ትምህርት የላቸውም፣ ዶክትሪን የላቸውም። ያላቸው አንድ ነገር ብቻ ነው፣ ባዶ ተስፋ ለትውልዱ ይሰጡታል። ትውልዱ ላይ ባዶ ተስፋ ይረጫሉ። ትውልዱ ላይ የአዚም ቃላቸውን ይረጫሉ። ትውልዱ ደንዝዞ ቁጭ ብሏል። እኔ በእርግጠኝነት በኮንፊደንስ መናገር የምፈልገው ነገር አንድ ሰው እናንተ ቸርች ከሚሄድ ይልቅ ቁጭ ብሎ የቴዲ አፍሮን ዘፈን ቢሰማ መለወጥ ይችላል። ህይወቱን መቀየር ይችላል። መነቃቃት ይችላል። ወደፊት መራመድ ይችላል። ጥያቄ ማንሳት ይችላል። እናንተ ጋር ከሄደ ግን ዳንዝዞ ነው የሚመለሰው። ለምድራዊም ላይፉ አይበቃም። ኢቭን ሞቶ እንኳን ለሌላኛው ዓለም አይበቃም። ምክንያቱም የእናንተ ዓላማ ትውልድን ማደንዘዝ፣ ከዛስ የድሃን መቀነት እየፈታችሁ ኪሳችሁን ማሳበጥ። ወንጀለኞች ናችሁ። ስርዓት ሲያልፍ እንገናኛለን። ስርዓት ስልጣንና ቋንጣ እንደተንጠለጠለ አይቀርም፣ ይወርዳል። ያኔ እንገናኛለን፣ ፊት ለፊት እንጋፈጣለን። ዘፈን እንዲህ ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ
እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈል ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆነው? ዘፈን ነው። ዓለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕ እና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደኩበት ነው የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጪ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይሄን ዘፈኑ እናትስፈኑ ልትል ነው ማለት ነው። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቱ ይሄን ህዝብ ድምፅ ሁኑለት። ፍቅርን ብዬ ተግቼ ለሰላም ያስመታገሴ መሽካገር ይመጣል የሳንደርሴ መካገር ምችወጣው መካገር ምችወጣው ጦጣ ምን አለች አሉ? አልሰማዋትም። በርግጥ አልበላምሽም ምን አመጣው አለች አሉ። ለሆነ ጅብ ነው እንደዚህ አለችው። አዎ ቴዲ አፍሮ ጀግና ነው፣ አንበሳ ነው። በአንዲት ነፍሱ ተወራርዶ ነው ይህንን ሙዚቃ የለቀቀው። ጋይስ ገላመጥከኝ ብሎ የሚያስር መንግስት፣ በክፉ አይተኛል ብሎ ወይኔ ቤት የሚወረውር ይህ መንግስት በሙዚቃና በስንኝ መተህ በዚህ ደረጃ አገር ገለሃል፣ ህዝብ አዝኖብሃል ብሎ መልእክት ማስተላለፍ በጣም ከባድ ነው። ከባድ መሆኑን ደግሞ ቴዲ በስንኙ ላይ ሲናገር ምን አለ? አንዲት ነፍሴን አለ። አንዲት ነፍሴን ነው ያለው። እዚህ ልጅ በአንዲት ነፍሱ ተወራርዶ ነው ይሄንን ሙዚቃ ይዞልን የመጣው። እንዲህ ያነቃቃል፣ የልባችንን ትኩሳት በስንኝ ቋጥሮ በዜማ ወደኛ የላከው እና ያነቃቃል፣ የልባችንን ተናገረ ብለን ይሄንን የነገረን የት ሆኖ ነው? ኢትዮጵያ ውስጥ መተንፈስ በማይቻልበት ሀገር፣ መጻፍ በማይቻልበት ሀገር፣ የሆነው ሰው ሲሞት እንኳን ለምን ሞተ ተብሎ መጻፍ በማይቻልበት አገር ላይ ይሄንን ስንኝና ዜማ መልቀቅ ማለት ከባድ ነው። እንደ ማንኛውም ዘፋኝ ወገብሽ ዳለሽ አይንሽ ውዴ ፍቅሬ ናፍቆቴ እያለ መዝፈን አቅቶት አይደለም። በእርግጥ በጣም ብዙ ዘፋኞች ቴዲ አፍሮ ጎን ቆመው ያላቸውን አክብሮትና አድናቆት ሲሰጡ ሰምተናል። በጣም ነው የምናመሰግነው። ታዲያ ይሄ ትግል ቴዲ ብቻ ነው መታገል ያለበት? የእናንተስ ማይክ ከወገብና ከዳሌ መቼ ነው የሚወርደው? መቼ ነው የሚወርደው? ቴዲን በዚህ ደረጃ ህዝብ ያከበረውና ከፍ ያደረገው ምን ቢያደርግ ነው ብላችሁ ራሳችሁን ጠይቃችሁ ራሳችሁን በዛ ጥያቄ ውስጥ ተደማችሁ ልክ እንደኛው እናንተ ሙዚቃ ውስጥ ሆናችሁ ልክ እንደኛው ቴዲ ተነፈሰልን ነው ወይ የምትሉት? የእናንተስ ዜማ መቼ ነው ለሞቱ ሰዎች ለተፈናቀሉ ሰዎች መቼ ነው ድምፅ የሚሆን? የእናንተስ ብዕር መቼ ነው ለህዝብ የሚታገለው? ስለ እውነት የምትናገሩበት ስንኝ መቼ ነው የሚመጣው? ቴዲን ከሩቅ ሆኖ ማድነቅ ጀግና ማለት ብቻ አይደለም። የእናንተም ብዕር ለዚህ ህዝብ ፍትህ ሊጮህ ይገባል። የእናንተም ጉሮሮና ዜማ በግፍ ስለተገደሉ በማንነታቸው እየተለዩ ስለሚቀጠፉ ሰዎች ብዕራችሁ ሊጮህ ጉሮራችሁ ሊናገር ይገባዋል። ማይካችሁ ለጊዜው ቢሆንም ከዓይንና ከጥርስ ከውዴና ከፍቅሬ አረቃችሁ ስለሚገደለው ህዝብ ስለታፈነው ህዝብ በሊቢያ በረሃ በተለያየ መንገድ እየተንከራተተ ባህር ሰምጦ ስለሚሞተው ወንድማችሁ አረብ ሀገር ተሰዳ አይምሮዋን ስታ ስለምታብደው እህታችሁ እንዲሁም ደግሞ በሰላም ወጥቶ በሰላም መግባት ስለተሳነው ማህበረሰብ ድምፅ ልትሆኑ ይገባል።
ስንኛችሁ፣ ግጥማችሁ፣ ዜማችሁ ልክ እንደ ጀግናው ቴዲ አፍሮ ንጉሥ ለመባል ብዕራችሁን ቀይሩ፣ ዜማችሁን ቀይሩ፣ ጉሮራችሁን ሳሉ፣ ውጡና ይሄን ህዝብ ድምፅ ሁኑለት። በአንድም በሌላም ከፈጣሪ በታች ኑራችሁን ያቃናላችሁ፣ ጥሩ መኪና እንድታሽከረክሩ ያደረጋችሁ ይህ የእናንተ ወገንና ህዝብ በዚህ አገዛዝ በግፍ እየሞተ በኑሮ ውድነት አንገቱን ደፍቶ ቀና ማለት ተቸግሯል። ስለዚህ ብዕራችሁን ቀይሩ፣ ዜማችሁን ቀይሩ፣ ግጥማችሁን ቀይሩ። በቃን። ስለ ዳሌ፣ ስለ አይን፣ ስለ መተቃቀፍ፣ ስለ መነፋፈቅ ሰልችቶናል። ስለዚህ የኪነ ጥበብ ሰዎች ራቅ ብላችሁ ቴዲ አፍሮን ጀግና አንበሳ ብቻ ማለት ዋጋ የለውም። የህዝቡን የልቡን ምት አዳምጡለት፣ መከራ ስቃዩን ተንፍሱለት። በግፍ ስለሚገደሉ ማህበረሰቦች፣ ስለሚፈናቀሉ ሰዎች፣ ኑሮ ውድነት ጎዳና ስለወጡ ሰዎች፣ ከተማቸውን ስላጡ ሰዎች፣ በብዙ ስቃይና መከራ ያለ ማህበረሰብ አለና ለዚህ ማህበረሰብ ድምፅ እንድትሆኑትና ከጀግናው ከአንበሳው ጎን ቆማችሁ ህዝብ በዚህ ደረጃ አክብሯችሁ ህይወታችሁ ቢያልፍም አይቆጭምና የጀግና ስራ ለመስራት ከጀግናው ጎን እንድትቆሙ እንዲህ አይነት የጀግና ስራ መስራት አለባችሁ ብዬ አስባለሁ። ቅድም ስታወሩ በዓላትን በደመቀ ሁኔታ እንዲከበሩ አድርገናል ብላችኋል። ስለ አድዋ እናንሳ እንዴ። ለመጨረሻ ጊዜ የአዲስ አበባ ህዝብ የአድዋ ድል ባለቤት የሆነው የሚኒሊክ ሐውልት ስር እንዳያከብር በአስለቃሽ ጭስ ጭምር እንደበተናችሁትና እናንተ በገነባችሁት አዳራሽ እንዲታጠር አድዋ እንዳረጋችሁት ማንሳት እኮ አላቃተንም። በምን ሞራል ነው እናንተ በዓላትን በደመቀ ሁኔታ እያስከበርን ነው የምትሉት ብለን እንጠይቃለን። ስለ አድዋ ባህል አንስታችኋል። የአድዋ በዓል እኮ በአካባቢው በተዋጋንበት አካባቢ ምልክት የሌለው በአዲስ አበባ ውስጥ እዚህ ቦታ ነው የአድዋ ድል ተብሎ ታሪኩ ከነመላው ሁኔታው፣ ተግባሩ ከነመላው ሁኔታው፣ የአባቶቻችን ደም ማፍሰስና አጥንት መከስከስ ለምን በሚል ሁኔታ የማይዘገብበት ነገር ነው የነበረው። ይሄንን በጣም ብዙ መዋለ ንዋይ አፍስሶ ብዙ የአድዋ ቅርስን የሚያሳዩ ጉዳዮችን አስገብቶ ሰዎች ሲመጡ ዛሬ መሪዎች ኢትዮጵያ ውስጥ ሲመጡ የትኛውም መሪ ኢትዮጵያ ውስጥ ሲመጣ አበባ ወስዶ የሚያስቀምጠው አድዋ ሜሞሪያል ላይ ነው። አዳራሽ ውስጥ ማስገባት አይደለም። ይሄ ክብር መስጠት ነው ለአድዋ። አድዋን ከፍ አድርጎ ማሳየት ነው። ልጆችህን ይዘህ ስትሄድ ዛሬ በዛ በኩል የንጉሱን የመሩትን ሰው ሐውልት ታገኛለህ። አጠገቡ ደግሞ የመሩትን ጀነራሎች አብረው የተዋጉትን ሐውልት ታገኛለህ። ተጨመረ እንጂ የተቀነሰ ነገር የለም። ህዝቦች አይታዩአችሁም እንዴ? በቀደም አድዋ ሲከበር የወጡት ሰዎች ለምንድን ነው ያልታዩአችሁ? ህፃናት፣ አሮጊቶች፣ እናቶች እነሱ ኢትዮጵያውያን አይደሉም ወይስ ኢትዮጵያውያን ለመሆን የእናንተን መስፈርቶች ማሟላት አለባቸው? ያ ሁሉ ሰልፍ የመከላከያ ሰራዊት የአባቶቹን ጀብድ ለማሳየት ተሰልፎ አድዋን የሚያከብረው በሙሉ ዋጋ የለውም? ይሄንን በደንብ አድርጋችሁ እንድታዩት አሳስባለሁኝ። እውቅናን በተመለከተ አብረን የሰራነውን በሙሉ እውቅና እንሰጣለን። የቀሪውን ደቂቃ ለጓደኛ ይሰጣል። ከአድዋ ድል አኳያ ወንድሜ የጠቀሰው ላይ ተወሰነ መግለጽ እንፈልጋለን። አድዋ በጣም በደመቀ መልኩ ነው የሚከበረው ወይስ የእናንተ አድዋም ሆነ ሌሎች በዓላት መከበር ጭቅጭቅ ነው እንዴ? መመዘኛው ንዝንዝ ነው እንዴ? በቀደም አልሰማንም በስጉ ይመስገነውና ይሄን ግዙፍ የኢትዮጵያ ልክ የሆነ የአድዋን መታሰቢያ ገንብተናል። በነገራችን ላይ ሄዳችሁ ብታዩ ኢትዮጵያን ሳይሆን ሁሉን ነገር በሙሉ እይተዋ ለማየት እድል ይሰጣችሁ። አለማየትም ችግር ነው ብለን ነው የምናምነው። አድዋ በቀደም ተከብሯል፣ በልካችን ተከብሯል። ጭቅጭቅ አልሰማንም። ያን መናፈቅ ከሆነ የሚሆን አይመስለኝም። ያ አይመጣም። ለምን? የድላችን የላባችን ውጤት ነው። የጭቅጭቃችን አይደለም፣ የኩራታችን ምንጭ ነው። ያ ቅድም ወንድሜ እንደጠቀሰው የሚጨመሩ ሴቶች ተለቅመው በጥናት ግዙፍ በሆነ መልኩ አድርገናል። ከዚህ በፊት እኛ እኮ መስከረም 2 ላይ ስናቀርብ አንዳችን ለአንዳችን የተባላንበትን ነው አበባ ስናቀርብ የኖር ነው። ግንቦት 20 ላይ ውስጣችን የተባላንበት፣ አሁን ኢትዮጵያን የገነባን የጋራ ደማችን የገነባንበት ቦታ ላይ የውጭም የመጡ እንግዶቻችን እኛም ስንሄድ ሐሴት እየተሞላን አድዋን እያከበር ነውና አዲሱ የአከባበር ሂደቱን ብትላመዱ ጥሩ ነው ብለን እናምናለን። የኢትዮጵያ ሕዝብ የሰከነ የሀሳብ ፖለቲካ ውስጥ ቢመጣ ለኔም ለናንተም ለልጅ ልጆቻችንም ይጠቅማል። ለተወሰነ ደረጃ ምናልባት ይሄን አልክ ልንባባል እንችላለን። ሊጠቅመን ይችላል ወይ? አይጠቅመን።
እኛ በጣም የተገናኘን እንደው ዛሬ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጃችሁ አትመስሉም ከጥቂት ዓመታት በፊት። አሁንም ያንን እያረጋችሁ አትመስሉም ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይሄንን ድፍረት ከየት ነው ያመጣችሁት እናንተ? ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት? ህገ መንግስትንስ በየት በኩል ነው አክብረን አስከብረናል የሀገርን ሉዓላዊነት አክብረን አስከብረናል የምትሉት? እናንተ እኮ በተደጋጋሚ የኢትዮጵያ ሉዓላዊነት ጭምር ስትደፍሩና ስታስደፍሩ የነበራችሁ ፓርቲዎች ናችሁና በምን አይነት ሞራል ነው ስለ ቋንቋ የምታወሩት? በትግረኛስ እንደው የማውራት ሞራሉን ከየት አመጣችሁት? ስለ አማርኛ ማንሳት እንችላለን። በዚህ እየመረጣችሁ የአማርኛ ተናጋሪን ማህበረሰብ ስታሸማቀቁ የምትሉት እናንተ እንጂ ሌላው ፓርቲ አይደለምና አምባገነን አይደለንም ቋንቋ አንጭንም የምትሉት በቋንቋ ሲያሳድድ የሚውል አካል አንድ ቋንቋ ተከብሮ ኢትዮጵያ የጋራ ብሔራዊ ቋንቋ ይኑራት መባለን እንደ አምባገነንነት የሚያየው በምን መልኩ ነው የሚለውን እንድትመልሱልን እንፈልጋለን። የአዲስ አበባ ህዝብ የአድዋ ድል ባለቤት የሆነው የሚኒሊክ ሐውልት ስር እንዳያከብር በአስለቃሽ ጭስ ጭምር እንደበተናችሁትና እናንተ በገነባችሁት አዳራሽ እንዲታጠር አድዋ እንዳረጋችሁት ማንሳት እኮ አላቃተንም። በምን ሞራል ነው እናንተ በዓላትን በደመቀ ሁኔታ እያስከበርን ነው የምትሉት ብለን እንጠይቃለን። ልጆች በአፍ መፍቻ ቋንቋቸው ቢናገሩና ቢማሩበትም ጠቃሚ ነው ብለን እናምናለን። እያደጉ ሲሄዱ ደግሞ አያሌ ቋንቋዎችን ቢናገሩና ቢማሩም ይጠቅማቸዋል፣ አእምሯቸውንም ይበልጥ ያሰፋዋል። በቀላሉ ሊማራቸውም ይችላሉ፣ ጉዳት ግን የለውም። ቋንቋና ባህልንም መጠበቅ እና ማበልጸግ አዎንታዊ ነው ብለን እናምናለን። የአንድ ሀገር ዜጎችን በቋንቋቸውና ባህላቸው ነጣጥሎ ማጣላት፣ ማጋጨት ግን አስነዋሪም ጎጂም ነው። ማንኛውም ግለሰብ ቤቴ፣ ትዳሬ፣ ንብረቴ፣ ልጆቼ ሲል እንደሚሰማው የትስስር የአብሮነትና የአንድነት ልብ የሚያሞቅ ስሜት የአንድ ሀገር ህዝብም ሀገሬ የሚለውን በዓት የእርካታ ከፍታን ይሰጠዋል፣ ሙሉም ያደርገዋል። የሰው ልጅ በአጠቃላይ ማህበራዊ ፍጡር ስለሆነ ከሌሎች ሰዎች ጋር ሁለንተናዊ በይነግብር እንዲኖረው ያስፈልጋል ብለን እናምናለን። ቋንቋና ባህል አስፈላጊም ጠቃሚም መግባቢያ መሳሪያዎችና ግንኙነቶችን መገንቢያ ድልድዮች ናቸው። ኢትዮጵያውያን በብዙ መንግስታት ስር ቢያልፉም ለዘመናት በቀጠለው የእርስ በርስ ብዙ ጎኖች ትስስር የጋራ እምነቶች፣ ማህበራዊ፣ ባህላዊና ኢኮኖሚያዊ የጋራ ህይወት ጉዞዎች እንዲሁም የሀገርን ነጻነትና አንድነት በጋራ የመከላከል ሀገራዊ ተግባሮችና ተልእኮዎች በጋራም የከፈሉት መስዋዕትነት አጋምደዋቸዋል። ሆኖም ማንኛውም የሰው ልጅ መጠቀሚያና መገልገያ መሳሪያ በተገቢው መንገድ ካልያዙትና ለጠቃሚ ጉዳይ ካላዋሉት አበርክቶት ወይም ፋይዳ አይኖረውም። ለምሳሌ አያሌ ጠቀሜታ ያለውን መግባቢያ ቋንቋ ለመሳደቢያ፣ ለማጋጫ፣ ለመለያያ እንዲሆን ካደረጉት ዓላማውን ይስታል፣ በመጥቀሙ ፈንታም ጉዳትን ያመጣል። ኢትዮጵያውያን በአንድነታቸው በዓለም አቀፍ ደረጃ ማንጸባረቅ የሆነውን ግዙፍ የአድዋ ድልን ቢያስመዘገቡም ባዕዳኑ የሀገራችን ጠላቶች ከፋሽስት የጣሊያን ወረራ ጀምረው መከፋፈያቸው ያደረጉትን ቋንቋ ስሁት ልጆቿም ያንኑ ሳያላምጡ ውጠው ትልቂቷን ሀገራችንን ዛሬ ለምትገኝበት ነውጥና ጥፋት ዳርገዋታል። በቋንቋ ልዩነት ላይ የተመሰረተ ፖለቲካ ከባዕዳኑ ተወርሶ በህወሓት ኢህአዴግና ዛሬም በከፍተኛ ሁኔታ በብልጽግና ሁለንተናዊ ራዕይ የፖለቲካ መመሪያ ኢትዮጵያውያንን መከፋፈያ፣ ማጋጫ፣ እርስ በርስ እንዲጨራረሱ መቀስቀሻ ተደርጓል። ህወሓት ወደ ስልጣን ከመጣበት ወቅት ጀምሮ ቋንቋና ባህልን እናሳድጋለን ይበል እንጂ በአመዛኙ መከፋፈያ፣ ማጋጫ መሳሪያው ነው ያደረገው። እስካሁን ያለንን የጋራ እሴት ለማዳበሪያ ሳይሆን ያለ ጥርጥር እያዋሉ ያሉት ህዝቡን ለመከፋፈያና ለግጭት፣ ህዝብን እየጨቆኑ እያስራቡ እየገደሉም ቢሆን የገዢዎችን የፖለቲካ ስልጣን አጠናክሮ ለማቆያነት ነው። ሀገራችን አይታ የማታውቀው ግጭት፣ መፈናቀልና ጥላቻ በዚህ መንግስት ስር እንዲስፋፋ ተደርጓል። ይህ የብልጽግናም ሆነ ቀደም ያለው የህወሓት መንግስቶች የተሳሳተ ጎጂ በቋንቋና በዘር ከፋፍሎ የመግዣ ፖሊሲ ውጤት እንደሆነ ቅንጅታችን ያምናል። በስልጣን መቆየታቸውን ብቻ ዋና ዓላማቸው አድርገው ህዝቡን በረባ ባልረባም እያጋጩ እንዳሁን ወቅት እያጫረሱም የማስቀጠል ፖሊሲያቸው ሁሉንም ዜጋ የሚጎዳ መሆኑ ዛሬ ላይ በሁሉም የሚታይ እነሱ ቢክዱም የማይታበል ሀቅ ነው። በተለያዩ የሀገራችን ክፍሎች በፍረጃ እየተፈናቀሉ፣ እየተባረሩ፣ እየተሳደዱ፣ እየተዘረፉ ህይወታቸውን እየተነጠቁ ያሉና በማያስፈልጉ የእርስ በእርስ ጦርነቶች እያለቁ ያሉት ዜጎች በዚህ በቋንቋ ላይ የተመሰረተ ጎጂ ፖለቲካ አራማጆች ሰለባቸው መሆናቸውን እናምናለን። በእስር ለሚማቅቁት፣ አካል ጉዳተኞች ለሆኑት፣
ህይወታቸውን ላጡት፣ ከኑሯቸው ለተፈናቀሉት ወዘተ ዛሬም የጥላቻ መርስ መጋትን አቁመው ወደ መተላለቅ በማንደርደር ፈንታ ስህተት መሆኑን ተረድተን ልናስቆመው ይገባል። በቀጣይም ይህንን በቋንቋ አባድኖ ዜጎችን የማጋጨት ፖሊሲ አደጋ አራማጆቹን ባለመምረጥ ሁላችንም በጋራ ተነስተን ካላስቆም ነው መላውን ወገናችንን ለእርቂት ሀገራችንን ለከፋ ውድመት ይዳርጋታል ብለን እናምናለን። ብልጽግናዎች ለመሆኑ ቋንቋን የልዩነት ማጠናቀሪያ ማድረጋችሁን አቁማችሁ የመግባቢያና የአንድነት መጠበቂያ እንዲሆን ለመስራት አስባችሁ ታውቃላችሁ ወይ ብለን ብንጠይቃቸው እንደለመዱ ተሃዳውያን ብለው ይጠሩን ይሆን? በህገ መንግስት ጭምር እውቅና የተሰጠን የፌዴራል መንግስት የስራ ቋንቋን ለማኮሰስ መስራት መለየትን የሚያጠናክር ከመሆኑም በላይ ህገወጥ ነው። የኛ ፖሊሲ ሁሉም ኢትዮጵያዊ አቅም በፈቀደ መጠን በሚመቸው ቋንቋ የመንግስት አገልግሎት እንዲያገኝ ማድረግ ላይ ያተኮረ ነው። ቋንቋና ባህል እንዲያድግ እንደግፋለን፣ እናበረታታለን። ቴዲ አፍሮ እንግዲህ በብዙዎች ኢትዮጵያ ልብ ውስጥ ያለ እንግዲህ ወቅታዊውን ነገር የዘፈነ ዘፋኝ ነው ማለት ነው። በዚህ ሰዓት እንግዲህ ከብዙ ሰዎች ሙገሳ እየደረሰው ይገኛል። ነገር ግን የኦሮሚያ ዘፈን አቀንቃኞች ሆኑት እንግዲህ በአማርኛ ራሱ ዘፍነው የማያውቁት እንግዲህ በዚህ ሰዓት በአማርኛም በኦሮምኛም ዘፍነው እንግዲህ ለቴዲ የሰጡትን የመልስ ምት ሰምታችሁታል ብዬ አስባለሁ። በብዙ ኢትዮጵያን ዘንድ እንግዲህ ለሁለት የመከፈል ነገር እየተመለከትን እንገኛለን ማለት ነው። እናንተም እስቲ ምን ታስባላችሁ? ሀሳብ አስተያየታችሁን እንግዲህ በኮመንት ሴክሽን ግለጹልን። በቀጣይ ወቅተን አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወል ምልክቱን መጫናችሁን አትርሱ። እንወዳችኋለን።